አቤቱ እግዚአብሔር አምላካችን ሆይ በሰላም ጠብቀህ ለዚህ እንዳበቃህን በመካከላችን ተገኝተህ እንድታስተምረን፣ እንድትመክረን፣ እንድትገስጸን እንለምንሃለን። በረከተ አብ ወልድ መንፈስ ቅዱስን እንድታሳድርብን፣ ሀገራችንን ሰላም እንድታደርግልን፣ ቤተክርስቲያናችንን እንድትጠብቅልን እንማጸንሃለን። ፍጻሜያችንን ልታሳምርልን እየለመንን ቅዱስ የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ፈቃድህ በሰማይ እንደሆነች ዛሬ አሜን አሜን አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እሺ፣ በጣም ጥሩ። ስለዚህ ዛሬ ቀጣዩን የጀመርነውን ትምህርታችንን እንቀጥላለን ማለት ነው። ሶስተኛው ከአምስቱ አዕማደ ምስጢራት ውስጥ ሶስተኛው ምስጢር ምስጢረ ጥምቀት ይባላል። ከዚህ በፊት የተማርናቸው ሁለቱ ምስጢራት አዕማደ ምስጢራት ምን ምንድን ናቸው? የሚያስታውስ ምስጢረ ሥላሴና ምስጢረ ሥጋዌ። በጣም ጎበዞች፣ ቃሎት ያሰማልን። ምስጢረ ሥላሴና ምስጢረ ሥጋዌ። በምስጢረ ሥላሴ ውስጥ ስለምንድን ነው የምንማረው? ስለ ጌታችን አንድነትና ሶስትነት። ስለ ጌታችን አንድነትና ሶስትነት። ስለ ጌታችን አንድነትና ሶስትነት። ስለ ጌታችን አንድነትና ሶስትነት። በጣም ጥሩ፣ ቃሎት ያሰማልን። ስለ እግዚአብሔር አንድነትና ሶስትነት፣ ቅድስት ሥላሴ አንድም ሶስትም ናቸው የሚለውን አብ ወልድ መንፈስ ቅዱስ አንድም ሶስትም መሆናቸው የምንማርበት ነው ማለት ነው። በጣም ጥሩ ጎበዞች። ምስጢረ ሥጋዌ ላይ ስለምንድን ነው የምንማረው? ቃል ሥጋ እንዴት እንደሆነ ወይም ደግሞ ጌታችን ሰውነት በጣም ጥሩ ጎበዞች፣ ሁላችሁንም ሰምቻችኋለሁ። በጣም ጥሩ፣ ትክክል። ቃል እንዴት ሥጋን እንደተዋሃደ ወይም አምላክ እንዴት ሰው እንደሆነ፣ ይህም ማለት አምላክ ሰው ሆነ ብለን ስንናገር ወይም በተዋህዶ መለኮት ከሥጋ ጋር ተዋሃደ ስንል ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆነ ማለት ነው። ተባብለናል አለ? አዎ አዎ። ስለዚህ እነዚህን ነገሮች ማስታወስ ያስፈልጋል ማለት ነው። እሺ፣ እንቀጥላለን። ዛሬ ሶስተኛው ምስጢራችን ደግሞ ምስጢረ ጥምቀት ይባላል። የሁላችሁ ልጆች ስንማማር ስክሪን የያዛችሁትን ስልክ ወይም ታብሌት ስክሪን የምትነካኩ ስክሪን አትነካኩ። እሺ፣ ስክሪኑ ላይ ጽሑፍ እየወጣ ይረብሻል። ስለዚህ ስክሪን ሳትነኩ ዝም ብላችሁ ተከታተሉ። ጥያቄ ካላችሁ ብቻ ጥያቄ መጠየቅ ትችላላችሁ። ግልጽ ነው?
በጣም ጥሩ። እሺ፣ ስለዚህ ዛሬ ሶስተኛውን አዕማደ ምስጢር እሱም ምስጢረ ጥምቀት የሚለውን እናያለን ማለት ነው። እንግዲህ ጥምቀት የሚለው ቃል መገኛ ቃል አለ ወይም ደግሞ መጀመሪያ የተነሳበት ይሄ ሶርስ ወርድ የምንለው ማለት ነው። የሶርስ ቨርቡ አለ። ያ ቃሉ ጥምቀት የሚለው እኛ አሁን በአማርኛ ጥምቀት ብለን ስንናገር ቃሉ መጀመሪያ የተገኘው መገኛው መነሻው አጥመቀ የሚል የግዕዝ ቃል ነው። ግዕዝ ነው። ስለዚህ ጥምቀት የሚለው ቃል የግዕዝ ቃል ነው ማለት ነው። መገኛው አማርኛ ሳይሆን ከግዕዝ አማርኛ የተዋሰው ቃል ነው ማለት ነው። ቋንቋ ስለሚዋዋስ ስለዚህ የጥምቀት የሚለው ቃል መገኛው የግዕዝ አጥመቀ የሚለው ግስ ወይም ደግሞ ቃል ነው። እስኪ ሁላችሁም ማይኮቻችሁን ክፈቱ። ሁላችሁም የማይከፍት ልጅ እንዳይኖር፣ ምክንያቱም የግዕዙን ቃል በስነ ስርዓቱ ማለት ስላለባችሁ ማለት ነው። ሁላችሁም አንድ ላይ አጥመቀ በሉ። ቀ ላይ ይጠብቃል። አጥመቀ አጥመቀ በጣም ጥሩ። ስለዚህ ይሄ ቃል አሁን አማርኛ ትርጉም አጠመቀ ማለት ነው። አሁን አማርኛ ትርጉሙ አጠመቀ የሚል ይሆናል ማለት ነው። አጠመቀ የሚለው ደግሞ ታዲያ አጥመቀ የሚለው አጠመቀ ማለት ከሆነ አጠመቀ ማለት ወይም ደግሞ ጥምቀት ማጥመቅ ጥምቀት የሚለው ቃል ምንድን ነው የሚገልጸው? አጠመቀ ብለን ስንናገር ምንድን ነው የሚያሳየው ብሎ የሚጠይቅ ሰው ካለ ማጥመቅ መጠመቅ የሚለው ማለት ነው። ተጠመቀ ወይም ደግሞ መጠመቅ የሚለውን ትርጉሙን ካየ ነው ዲፊኒሽኑን ማለት ነው። መነከር፣ መዘፈቅ፣ ውሃ ውስጥ ገብቶ ብቅ ጥልቅ ማለት ነው። መውጣት መግባት ማለት ነው። መጠመቅ ማለት እሱ ነው ትርጉሙ። አያችሁ፣ መጠመቅ ማለት መነከር ነው። ወይም ውሃ ውስጥ ተዘፍቆ ከዚያ ወደ ውስጥ ገብቶ መውጣት ትርጉሙ ያ ነው ማለት ነው። ስለዚህ ጥምቀት የሚለው መጠመቅን የሚያሳይ ቃል እንደሆነ ማስታወስ ወይም ደግሞ ማወቅ ይጠበቅብናል ማለት ነው። ታዲያ ጥምቀት ማለት ትርጉሙ ይሄ ከሆነ ምስጢረ ጥምቀት እንዴት ተጀመረ? ምን ማለትስ ነው የሚለውን ደግሞ እናያለን። ይኸውላችሁ ልጆች በደንብ ማወቅ ያለባችሁ መሰረታዊ ነገር ምስጢረ ጥምቀትን የጀመረው ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የመሰረተው ማለት ነው። ወደፊትም የምንማራቸው ምስጢራት ላይ እናያለን። ምስጢረ ጥምቀትን ጌታችን ራሱ ነው የመሰረተው። እንዴት አድርጎ መሰላችሁ? እርሱ በዮርዳኖስ በዮሐንስ መጥምቅ እጅ ተጠምቆ እዚህ ስዕለ አድኖ ላይ እንደምትመለከቱት ማለት ነው። በዮሐንስ እጅ ተጠምቆ ለእኛ አርአያ ሆኖን እኔ አምላክ ሆኜ እያለሁ እናንተ ትጠመቁበትና ልጅነት ታገኙበት ዘንድ ምስጢረ ጥምቀትን መስርቼላችኋለሁ ብሎ ለእኛ አርአያ ሆኖን እኔ እንዳደረግኩትም እናንተ ማድረግ አለባችሁ ብሎ በተግባር አሳይቶናል። እሱ በተግባር ከተጠመቀ በኋላ ደግሞ ልጆች ምስጢረ ጥምቀትን ማን ጀመረው? እናንተ አሁን በ40 በ80 ቀን የተጠመቃችሁ ልጆች አላችሁ። አንዳንድ ጊዜ ደግሞ ትልቅ ከሆኑ በኋላ የሚጠመቁ ሰዎች አሉ። ጥምቀት ስላችሁ በነገራችን ላይ ልጆች ጥር 11 የምናከብረውን ጥምቀት አይደለም እያልኳችሁ ያለሁት ክርስትና የምንነሳበትን ማለት ጥር 11 የሚከበረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ወንዝ የተጠመቀውን ጥምቀት ለማስታወስ ለመዘከር ነው። እኛ ራሳችን ደግሞ ራሱ ጌታችን ተጠምቆ እንዳሳየን እና አድርጎ እንዳለን ደግሞ ቤተ ክርስቲያን ሄደን ክርስትና እንነሳለን።
እሱ ነው ምስጢረ ጥምቀት እያልን ያለ ነው። ያኛው የጌታችንን የምናስብበት ነው። ይሄኛው ደግሞ እኛ በተግባር ምንፈጽመው ማለት ነው። ስለዚህ ጌታችን በተግባር ራሱ ተጠምቆ ሐዋርያቱን ምን እንዳላቸው ታውቃላችሁ? በሉ ከዛሬ ጀምሮ እናንተን እኔ ሐዋርያቶች ወይም ደቀ መዛሙርት አድርጌ ሾሜያችኋለሁ። ወደ ዓለም ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን ሁሉ የእኔ ልጆች አድርጓቸው ብሎ አዟቸዋል። አያችሁ። ስለዚህ እኛ ስንጠመቅ በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው የማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 18 ጀምሮ ተጽፎ እንዳለው ማለት ነው። በአብ በወልድ በመንፈስ ቅዱስ ስም የምንጠመቅበት ምክንያት ጌታችን እራሱ ስላዘዘን ነው ማለት ነው። ስለዚህ ይሄ የሚያሳየን ጥምቀት ለክርስቲያኖች ሁሉ ለሚጠመቁት ሁሉ ልጅነትን የልጅነት ጸጋ የሚያሰጥ ነው ማለት ነው። ይኸው በጣም የሚገርም ነገር ልንገራችሁ። በጣም የሚገርም ነገር እንዳትረሱት የምፈልገው ማለት ነው። ክርስትና ሳይነሳ አንድ ሰው ወይም በጥምቀት የቅድስት ሥላሴ ልጅ ሆኖ በካህናት እጅ ሳይጠመቅ የቤተ ክርስቲያን አባል ሳይሆን ምንም አይነት ቤተ ክርስቲያን ውስጥ የሚደረጉ ምስጢራትን ማድረግ ወይም መሳተፍ አይችልም። ማንም ሰው የመጀመሪያው ተግባር ጥምቀት ነው። ልብ በሉ፣ ጥምቀት ነው። ስለዚህ ቤተ ክርስቲያን ውስጥ ከሚሰጡ የቤተ ክርስቲያን አገልግሎቶችና ከሚከናወኑ ቤተ ክርስቲያን ውስጥ ከሚከናወኑ ምስጢራት መሳተፍ የሚፈልግ ሰው መጀመሪያ መጠመቅ አለበት ማለት ነው። ስለዚህ ጥምቀት ወደ ቤተ ክርስቲያን ልጅነት መግቢያ በር ናት። ምን እያልኳችሁ መሰላችሁ ልጆች? አንድ ሰው መቁረብ ከፈለገ መጀመሪያ መጠመቅ አለበት። እናንተ አሁን ቤተ ክርስቲያን ሄዳችሁ የምትቆርቡት እኮ ስለተጠመቃችሁ። ለምሳሌ የእናንተ ጓደኞች የሆኑ በሌላ እምነት ውስጥ ያሉ ለምሳሌ ፕሮቴስታንት ወይም ሙስሊም ያለ ልጅ ወይም ጓደኛችሁ መጥቼ እናንተ ቤተ ክርስቲያን ልቁረብ ከእናንተ ጋር ቢል አይችልም ወይም አትችልም። ለምን መሰላችሁ? መጀመሪያ ለመቁረብ መጠመቅ ስለሚያስፈልግ፣ ካልተጠመቁ በስተቀር መቁረብ ስለማይቻል ማለት ነው። ስለዚህ ጥምቀት ወደ ቤተ ክርስቲያን ምስጢራት መግቢያ በር ነው ማለት ነው። ይህን መርሳት የለባችሁ። እሺ፣ ነያትና አቅሌሲያ ጥያቄ ነው። አይ ብዙም ድምፅ አይሰማም። አይሰማችሁም እንዴ ልጆች? እሺ ጥሩ። ቆይ እስኪ አንዴ ታገሱኝና ደግሞ ለማይሰማቸው በሌላ እንግባና እንሞክርላቸዋለን። እሺ፣ ስለዚህ ጥምቀት በር እንደሆነ መርሳት የለባቸው። የሚያስፈልገው ነገር እሱ ነው። ከምስጢራተ ቤተ ክርስቲያን ለመሳተፍ መጀመሪያ ሰው ልጅ መሆን አለበት። አያችሁ፣ ከቅድስት ሥላሴ በረከት ለማግኘት ከዚያ ለመሳተፍ መጀመሪያ ልጅ መሆን ያስፈልጋል። ምክንያቱም አሁን ለምሳሌ ቀላል ምሳሌ ልስጣችሁ። ቀላል ምሳሌ፣ አሁን ሁላችሁም ወላጆች አሏችሁ፣ ቤተሰብ አላችሁ አይደል? ስለዚህ አንድ ልጅ እናንተ ቤት መጥቶ ይሰማል? አሁን አሁን ለምሳሌ አንድ ልጅ መጥቶ እናንተ ቤት መኖር እፈልጋለሁ ስላለ ብቻ መጥቶ እናንተ ቤት መኖር ይችላል? አይችልም። ወላጆቻችሁ መፍቀድ አለባቸው። ወላጆቻችሁ እነሱን ሕጋዊ በሆነ መልኩ ያንን ልጅ ልጃቸው አድርገው
ማሳደግ አለባቸው፣ ወይም ደግሞ ፍቃድ አግኝተው ማሳደግ ይጠበቅባቸዋል። ስለዚህ ከቤተ ክርስቲያን ሌሎች ምስጢራትን መሳተፍ የሚፈልግ አንድ ሰው መጀመሪያ የሥላሴ ልጅ መሆን አለበት ማለት ነው። አያችሁ፣ ልክ የእናንተ ወላጆችን አስፈቅዶ ቤት ውስጥ መኖር እንደሚችል ከእናንተ ጋር ቤት ውስጥ የምታደርጉት እንደናንተ ለመሆን መጀመሪያ መጠመቅ አለበት ማለት ነው። ስለዚህ ይሄን መርሳት የለባችሁ። ምስጢረ ጥምቀት የምስጢራት በር ስለሆነ አሁን ይህን እያልኳችሁ ያለው ለምን መሰላችሁ? ሁላችሁም መርሳት የሌለባችሁ ጥምቀት ከእግዚአብሔር የልጅነት ጸጋን የምናገኝበት ስለሆነ ነው። ጥምቀት የቤተ ክርስቲያን አባል የምንሆንበት የመጀመሪያው በራችን ስለሆነ ማለት ነው። ይሄም መርሳት የለባችሁ። በደንብ ማወቅ ያለባችሁ ነገር መሰረታዊ ይሄ ነው። ስለዚህ ታዲያ አሁን ጥምቀት ያስፈልጋል ወይስ አያስፈልግም ብለን ስንጠይቅ ያስፈልጋል። ለምንድን ነው የሚያስፈልገው ታዲያ? ለምን ጥቅሙ ምንድን ነው? የጥምቀት ጥቅሙ በመጠመቅ ምንድን ነው የምናገኘው? ብዙ ጥቅሞች አሉት። አሁን እኔ ለእናንተ 7ቱን ብቻ ነው የምነግራችሁ አጠር እያደረኩ ለዛሬ። ምስጢረ ጥምቀት የሚሰጠን 7 ነገሮች አሉ። የመጀመሪያው ማለት ነው ድህነት እናገኛለን ስንጠመቅ። ይኸውላችሁ ልጆች መጽሐፍ ቅዱስ ላይ ሁላችሁም ይህንን ጥቅስ ጽፋችሁ መያዝ ትችላላችሁ። የማርቆስ ወንጌል ምዕራፍ 16 ላይ ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። እስኪ ሁላችሁም ከኔ ጋር ትላላችሁ የተከተላችሁ ማይክ ክፈቱ። ያመነ በሉ። ያመነ ይድናል በሉ። ያላመነ ግን ይፈረድበታል። በጣም ጥሩ ቃሎት ያሰማል። አሁን ማይኮቻችሁን ዝጉ፣ ሁላችሁም እንዳትረሱ ማይኮቻችሁን ዝጉ። ይኸውላችሁ አያችሁ። ስለዚህ ድህነት ለማግኘት ለመዳንና በእግዚአብሔር መንግስት ዘላለማዊ ሕይወት አግኝቶ ከሞትን በኋላ ለመኖር ማለት ነው መጀመሪያ መጠመቅ ያስፈልጋል። ይኸውላችሁ ምን እያልኳችሁ መሰላችሁ? በጥምቀት ይጀመራል ጉዞ፣ የክርስትና ጉዞ። ልክ ክርስትና ስትነሱ ጉዞ ይጀምራል። ከዚያ በኋላ የእግዚአብሔርን መንግስት ለመውረስ ደግሞ መቁረብ አለብን። አይገርማችሁም? ለመቁረብ ግን መጀመሪያ ምን መሆን አለበት? አንድ ሰው ከመቁረቡ በፊት ክርስትና መሰረት አለበት። በትክክል በጣም ጎበዞች፣ ቃሉት ያሰማልን። መጠመቅ ወይም ክርስትና መነሳት አለበት። አያችሁ። ስለዚህ ዘላለማዊ ሕይወት የሚሰጠንን ስጋውና ደሙን ቁርባን ለመቀበል መጀመሪያ መጠመቅ ያስፈልጋል ማለት። ስለዚህ ድህነት እንድናገኝ ጥምቀት ያስፈልጋል። የመጀመሪያው ማወቅ ያለባችሁ እሱን። ሁለተኛ የመጠመቅ የጥምቀት ጥቅሙ አስፈላጊነቱ ከውሃና ከመንፈስ ቅዱስ ዳግመኛ ለመወለድ። ይኸውላችሁ አንድ ታሪክ ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር እየተመላለሰ በሚያስተምርበት ጊዜ ማለት ነው ማታ ማታ ጌታችን ጋር እየመጣ የሚማር አንድ አይሁዳዊ ሰውዬ ነበረ። ታውቁታላችሁ? አዎ። ማነው ስሙ? ኒቆዲሞስ። በጣም ጎበዞች። ኒቆዲሞስ ይባላል። አዎ። እና ይሄ ኒቆዲሞስ ማለት ነው ይኸውላችሁ ልጆች፣ ይሄ ኒቆዲሞስ የብሉይ ኪዳን መምህር ነው፣ አስተማሪ ነው። ብሉይ ኪዳን የሚያስተምር ለምሳሌ ኦሪት ዘፍጥረትን፣ ኦሪት ዘጸአትን፣ ኦሪት ዘዳግምን፣ ትንቢት የነቢያት ትንቢትን፣ ትንቢተ ኢሳይያስን፣ ትንቢተ ኤርምያስን የሚያውቅ የሚያስተምር አዋቂ ነው በጣም ማለት ነው።
ከዚያም ደግሞ ሀብታም ነው። ግን ማታ ማታ ጌታችን ጋር እየሄደ ደግሞ ይማራል። ይኸውላችሁ ልጆች፣ ይሄ ከኒቆዲሞስ የምንማረው አንዱ ነገር ይሄንን ነው። የፈለገ ያህል ብታውቁ ሁሉንም ነገር አውቃችሁ ልትጨርሱ አትችሉም። ስለዚህ ማታውቁትን ነገር ከሚያውቅ ሰው ጋር ሄዳችሁ መማር ያስፈልጋል። መጠየቅ፣ አይ እኔ ያውቃለሁ አያስፈልገኝም፣ አይ አም ዘ ቦስ አይ ኖ ኤቭሪቲንግ እያለ አክት ለማድረግ የሚሞክር ልጅ በቃ አላዋቂ ሆኖ ነው የሚቀረው። ስለዚህ የማናውቀውን ነገር በደንብ በብልጥ ሆነ በጥበብ ከሚያውቁ ሰዎች፣ አሁን እናንተ ለምሳሌ አንዳንዶቻችሁ በማትስ ጎበዝ ልትሆኑ ትችላላችሁ። በሳይንስ ደግሞ በጣም ጎበዝ የሆነ ሌላ ተማሪ ይኖራል። በሳይንስ እኮ እናንተም ጎበዝ ናችሁ፣ ግን ከእናንተ በተሻለ በሳይንስ ደግሞ ጎበዝ የሆነ ልጅ አለ ክላስ ውስጥ። ስለዚህ ቀስ ብላችሁ ሄዳችሁ ከሱ እንዴት የሳይንስ እውቀቱን እንዳዳበረ ልምድ መቅሰም፣ ወይም ደግሞ በሁሉም ትምህርት ጎበዝ ከሆናችሁ በነገ እንዳትበለጡ፣ አይ እኔ በቃ በሁሉም ትምህርት ጎበዝ ስለሆንኩ አያስፈልገኝም፣ በቃ ችግር የለውም ቴክስት ቡኩን ብቻ እያየው መቆየት እችላለሁ ብላችሁ ደግሞ እንዳትሸወዱ። ሌላ መጽሐፍቶችን እያነበባችሁ አይምሯችሁ ማስፋት ያስፈልጋል ማለት ነው። ኒቆዲሞስ እንደዛ ነው ያደረገው። ታዲያ ይሄ ኒቆዲሞስ ወደ ጌታችን ጋር ሄደና ይማር ነበር። ከዛ ጌታችንን የሰው ልጅ ዳግመኛ ካልተወለደ የእግዚአብሔር መንግስት ሊያገኛት ሊወርሳት አይችልም ብሎ ጌታችን ነገረው። እንዴ ጌታ ሆይ እንዴት ነው መምህር፣ ሰው ድጋሜ ይወለዳል ማለት ገና ወደ እናቱ ማህፀን ተመልሶ ገብቶ እንደ አዲስ ይወለዳል ማለት ነው? ትልቅ የሆነ ሰው እንዴት ነው ወደ እናቱ ማህፀን የሚገባው ብሎ የህፃን ጥያቄ ጠየቀ። አያችሁ፣ በዚህ ጊዜ ጌታችን ለኒቆዲሞስ አስተማረው። ይኸውልህ ኒቆዲሞስ አስተውል፣ እኔ ያልኩ እንደዛ አይደለም። ዳግመኛ ከውሃና ከመንፈስ ቅዱስ መወለድ አለባችሁ። ዳግመኛ መወለድ ብዬ የነገርኩ በጸሎት በተደረገበት በተባረከ ውሃ ከእንደገና ክርስትና መነሳት ያስፈልጋል። ክርስትና መነሳት ወይም ደግሞ በውሃ አማካኝነት በውሃ ላይ በሚደረግ ጸሎት ተጠምቀ እንደ አዲስ የእግዚአብሔር ልጅ ሆኖ መወለድ ያስፈልጋል ነው እንጂ ያልኩ ወደ እናት ማህፀን መመለስ አይደለም አለው። አያችሁ። ስለዚህ ስንጠመቅ ከውሃና ከመንፈስ ቅዱስ ዳግመኛ እንወለዳለን። መጀመሪያ ከእናታችን እንወለዳለን። ከእናትና ከአባቶቻችን ከወላጆቻችን ተወልደናል፣ ወደዚህ ዓለም መተናል። ሁለተኛው መወለድ ከመንፈስ ቅዱስ ከእግዚአብሔር ከቅድስት ሥላሴ በአብ በወልድ በመንፈስ ቅዱስ ስም እንወለዳለን። እሱ ጥምቀት ይባላል። አያችሁ። ስለዚህ ጥምቀት ከእግዚአብሔር ከአምላካችን የምንወለደው መንፈሳዊ ልደት ነው። ከእግዚአብሔር የእግዚአብሔር ልጆች ሆነን የምንወለደው ማለት ነው። አሁን ለምሳሌ ጸሎት ካደረግን በኋላ መጨረሻ ላይ ጸሎቱ የምንዘጋው ምን በሚል ጸሎት ነው? እስኪ ምን ብላችሁ ነው የምትጸልዩት? ነገሩ የመጀመሪያው ቃል አሁን ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ ብለን ከጀመርን በኋላ ምን በሉ ነው የምላችሁ? እኔ ጸሎቱ አቡነ ዘበሰማያት በአማርኛ ምንድን ነው የሚባለው? አባታችን ሆይ አያችሁ፣ አባታችን ሆይ። ለምን ይመስላችኋል እግዚአብሔርን አባታችን ሆይ የምንለው? አያችሁ ልጆች፣ አባታችን ሆይ የምንለው በጥምቀት ከእግዚአብሔር በመንፈስ ቅዱስ እንደ አዲስ ስለተወለድን ነው ማለት። ስለዚህ የእግዚአብሔር ልጆች ስለሆን አባታችን እንለዋለን እግዚአብሔርን። አያችሁ፣ እግዚአብሔርን አባታችን ወይ ብለን መጥራት የቻልነው በጥምቀት ከእግዚአብሔር ከመንፈስ ቅዱስ ስለተወለድን ነው ማለት። ስለዚህ የጥምቀት ጥቅሙ አንዱ ይሄ ነው። አያችሁ፣ የእግዚአብሔር ልጅ የምንሆነው በጥምቀት ነው። ሌላኛው የጥምቀት
ጥቅሙ ወይም አስፈላጊነቱ ኃጢአትን ያስወግዳል። እነ ልዑል እስክሪን አትነካኩ እባካችሁ። ኃጢአትን ያስወግዳል። ረድኤትም እንደዚያው። ረድኤት እስክሪን አትነካኪ። ኃጢአትን ያስወግዳል ጥምቀት። እስክሪን የምትነካኩ ልጆች እስክሪን አትነካኩ፣ ተው። ካልሆነ እኔ አስወጣችኋለሁ። ዋ ጸጥ ብላችሁ አርፋችሁ ተከታተሉ። እሺ፣ በጣም ጥሩ። ስለዚህ ጥምቀት የኃጢአትን ስርየት ለማግኘት ያስችላል። ምን ማለት መሰላችሁ? ይሄ ጥምቀት ኃጢአትን ይደመስሳል። በጥምቀት ኃጢአት ይደመሰሳል። አሁን እናንተ ክርስትና ስትነሱ ልጅ እያላችሁ 7 ዓመት ሳይሞላችሁ የተጠመቅ ክርስትና የተነሳችሁ ልጆች እሱ ችግር የለውም። ትልቅ ከሆኑ በኋላ ክርስትና የሚነሱ ሰዎች አሉ። እነዚያ ሰዎች ክርስቲያን ከመሆናቸው በፊት የሰሩትን ኃጢአት በአጠቃላይ የሚደመሰስላቸው ሲጠመቁ ነው። አያችሁ? ስለዚህ ኃጢአትንም ማስወገድ ይችላል ጥምቀት። እግዚአብሔር በክርስትና ስንነሳ ኃጢአታችን አጥቦ ያጠፋዋል። ስለዚህ ለዚህ ያስፈልጋል ማለት ነው ጥምቀት። ከዚያም በተጨማሪ ጥምቀት እዚህ ጋር በጣም ጥሩ ነገር ስለምነግራችሁ በደንብ ሰው ጥምቀት ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከሞቱና ትንሣኤው ጋር እንድንተባበር ያደርገናል። አንድ እንድንሆን ማለት ነው። ክርስትና ሲነሳ ማለት ነው። ክርስትና ሲነሳ ሁሉም ሰው ክርስትና በሚነሳበት ጊዜ ብቅ ጥልቅ ይደረጋል። 3 ጊዜ ማለት 3 ጊዜ ብቅ ጥልቅ ይላል ስንነሳ ማለት ነው። አሁን በጥምቀት 3 ጊዜ ወደ ውሃ ውስጥ ጥልቅ፣ ከዛ ውጥ፣ ጥልቅ፣ ውጥ፣ ጥልቅ፣ ውጥ ይደረጋል። ለዚህ ስዕሉ ላይ ፎቶ ላይ እንደምትመለከቱት አሁን ሕፃን ይኸውላችሁ እዚህ መጠመቂያው ገንዳ ውስጥ የዚህ ጸሎት የተደረገበት ገንዳ ውስጥ ማለት ነው። ውሃ ውስጥ ወደ ውስጥ ይገባል፣ ከዚያ ይወጣል። ወደ ውስጥ ይገባል፣ ከዚያ ይወጣል። 3 ጊዜ ማለት ነው። ለምንድን ነው አሁን ስንጠመቅ 3 ጊዜ ብቅ ጥልቅ ለምን እንደሚደረግ የሚነግረኝ ልጅ አለ? እንደው ይህን የሚያውቅ ካለ በጣም ጎበዝ ነው ማለት ነው። አስተውሎ ይማር ነበር። እስኪ ሚነግረን ሄዶም ጌታችን በዮርዳኖስ ወንዝ በዮሐንስ እጅ ሲጠመቅ ዮሐንስ ኢየሱስ ክርስቶስን እንደዛ አድርጎ ስላጠመቀው ይመስለኛል። እሺ፣ በጣም ጥሩ። ቅዱስ ዮሐንስ መጥምቅ ጌታችንን ሲያጠምቀው እንደዛ ስላደረገ በጣም ጥሩ። ሌላ የሚሞክር እሺ፣ ማርኮ እና ሶሊያና እግዚአብሔር ሲሰቀል ከጎኑ ሁለት ሰዎች ስለነበሩ ሲሰቀሉ አጠቃላይ 3 ስለሆኑ። እሺ፣ ሲሰቀሉ 3 ስለነበረ በጣም ጥሩ። እሺ፣ ጥሩ ሙከራ ነው። እሺ፣ በጣም ጥሩ። ኒያትና አቅሌሲያ ለጌታችን የሞትና ትንሣኤን ለመሳተፍ ከጌታችን ሞትና ትንሣኤ ለመሳተፍ በጣም ጥሩ። እሺ፣ ናሆምና አብሲለን እግዚአብሔር አንድም ሶስትም ስለሆነ 3 በጣም ጥሩ። ይርስትልን። እሺ፣ ቅዱስ አርሴማና ሮቤል
በቅድስት ሥላሴ በአብ ወልድ መንፈስ ቅዱስ ስም 3 ጊዜ መጠመቅ በሱ አምሳል በመጠመቁ። በጣም ጥሩ። በአብ ወልድ መንፈስ ቅዱስ ስም በቅድስት ሥላሴ ስም 3 ጊዜ ለመጠመቃችንም። እሺ በጣም ጥሩ። እሺ ብሩክ ቢንያም ሄኖክ ቅድም እንዳልነው እንደገና በጌታችን አይደለም የምንወለደው። ጌታችን ደግሞ አንድም ሶስትም ስለሆነ በሶስትነት በአብ በወልድ በመንፈስ ቅዱስ ሚስጥረ ሥላሴ ተገልጦልን በሚስጥረ ጥምቀት 3 ጊዜ ብቅ ጥልቅ እንል። በጣም ጥሩ ይስትልን። እሺ እሺ ለማን ማርኮን ሶሊያና ጌታችን ሲጠመቅ አብ ከላይ ወልድ ከጎን መንፈስ ቅዱስ በእርግብ መልክ ስለሆነ ወደ ታች ዝቅ ከፍ ስለሚል እና ደግሞ በጣም ጥሩ 3 ጊዜ ስለምናማትብ። በጣም ጥሩ። እሺ በጣም ጥሩ ጥሩ። እሺ ናሆም እና ሲለን ጌታችን ኢየሱስ ክርስቶስ ከተሰቀለ በኋላ ተሰቅሎ ከቀበሩት በኋላ በ3ኛ ቀን ስለተነሳ። በጣም ጥሩ። እሺ እሺ እነ ብሩክ የቅድሙ ነው። እሺ ጥሩ። ኤዶም እና ሃሌሉያ ከዚያ ነብዩ ከጌታ ሞትና ትንሣኤ ጋራ ለመተባበር። በጣም ጥሩ። ከጌታ ሞትና ትንሣኤ ጋር ለመተባበር። እሺ ነብዩ ሥላሴ አንድም ሶስትም በመሆኑና ጌታችን ደግሞ ከሰማይ ወደ ምድር መውረዱና ከዛ በኋላ ላይ ደግሞ ከምድር ወደ ሰማይ ማድረጉ ብትጠልቅ የሚለውን ስለሱ። በጣም ጥሩ ጸሎት ያሰማልን። እሺ እነ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስት ቀን መቃብር ውስጥ ከቆየ በኋላ እንደገና ከ3 ቀን በ3 ጊዜ ብቅ ጥልቅ። በጣም ጥሩ እግዚአብሔር ይስጥልን። በጣም ጥሩ። እሺ ቃሎት ያሰማልን ሁላችሁንም። በጣም ጥሩ ጥሩ። በደንብ አድርጋችሁ ሁላችሁም መልሳችኋል። አሁን የሁላችሁም መልስ ትክክል ነው። በነገራችን ላይ ስንጠመቅ አሁን ከዚች ርዕስ ጋር ከጌታ ሞትና ትንሣኤ ጋር ለመተባበር የሚለውን የሚያሳየን በአብ በወልድ መንፈስ ቅዱስ ስም አሁን ሲያጠምቀን ካህኑ እና ዲያቆኑ ሲያጠምቁን ስትመለከቱ ዲያቆኑ ብቅ ጥልቅ ሲያደርገን ካህኑ አጠመቀከ በአብ አጠመቀከ በወልድ አጠመቀከ በመንፈስ ቅዱስ ይላል። ሴት ከሆነች ደግሞ አጠመቀኪ በአብ አጠመቀኪ በወልድ አጠመቀኪ በመንፈስ ቅዱስ ይላል። አያችሁ፣ ዲያቆኑ አሰግደከ ወይም አሰግደኪ ይላል ማለት ነው። አሁን ያ በሚሆንበት ጊዜ የሥላሴን አንድነትና ሶስትነት እየመሰከርን ነው። አንድ በሉ። ወደ ውስጥ ገብተን ስንወጣ ግን ውሃ ውስጥ ገብተን ስንወጣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መቃብር ውስጥ ተቀብሮ 3 ቀንና 3 ሌሊት እንደቆየ ያሳያል። ይኸውላችሁ ምን መሰላችሁ? በጣም ደስ የሚለው ነገር ምን ታውቃላችሁ? ልክ 3ኛ ላይ ተጠምቀን ከውሃ ውስጥ ከገባን በኋላ እንወጣለን አይደለ? ድጋሚ አንገባም ማለት አያችሁ፣ ከውሃ ውስጥ እንወጣለን። ያ የሚያሳየው ጌታችን ከሙታን ተለይቶ ተነሳ። አያችሁ፣ 3 ቀን 3 ጊዜ አሁን ብቅ ጥልቅ ይደረግና 3ኛ ላይ ወጥቶ ይቀራል።
ድጋሚ ወደ ውሃ ውስጥ አይከተትም የሚጠመቀው ሰው ማለት ነው። ስለዚህ የሚያሳየን ጌታችን ከሙታን ተለይቶ እንደተነሳ በሶስተኛው ቀን ማለት ነው። ከመቃብር ሞትን ድል አድርጎ መነሳቱን እንመሰክራለን። ስለዚህ አንድ ሰው አይገርማችሁም? አንድ ሰው ሲጠመቅ የጌታችንን ሞቱን እና ትንሣኤውን 3 ጊዜ ሲገባ ወደ ውሃ ውስጥ ጌታችን በመቃብር ውስጥ 3 ቀን 3 ሌሊት እንደቆየ፣ ከዚያ ከውሃ ውስጥ ሲወጣ ደግሞ ጌታችን ከመቃብር ሞትን ድል አድርጎ እንደተነሳ እኔ ሞቶ በመቃብር ውስጥ 3 ቀን 3 ሌሊት ቆይቶ በራሱ ስልጣን ሞትን ድል አድርጎ በተነሳው በኢየሱስ ክርስቶስ አምናለሁ እያለ ነው ማለት ነው። አያችሁ ሲጠመቅ አንድ ሰው። ስለዚህ እኔ የክርስቶስን ሞቱንና ትንሣኤውን አምናለሁ እያለ እየመሰከረ ነው። ስለዚህ ልጅ እያላችሁ እንደዛ ስትጠመቁ ወላጆቻችሁ እኛ የእነዚህ ሕፃናት ወላጆች በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ በራሱ ፈቃድ ሞቶ 3 ቀን 3 ሌሊት በመቃብር ቆይቶ በራሱ ስልጣን ሞትን ድል አድርጎ እንደተነሳ እናምናለን፣ በልጆቻችን ስም እንመሰክራለን ብለው ነው የምትጠመቁት ማለት ነው። አያችሁ። ስለዚህ ጥምቀት ከጌታ ሞትና ትንሣኤ ጋር መተባበራችንን ያሳያል። ሌላው ደስ የሚለው ምን መሰላችሁ? አንድ ሰው ሲጠመቅ አዲስ ሕይወት ያገኛል። ለምሳሌ ትልቅ ከሆነ በኋላ ኃጢአት ሰርቶ ሲሰራ የነበረ አንድ ሰው ሲጠመቅ ልክ ንስሐ ገብቶ ጨርሶ ሲጠመቅ በኃጢአት ምክንያት የቆሸሸው ሰውነቱ ንጹሕ ይሆናል፣ አዲስ ሰው ይሆናል። በቃ ምን ገና ልክ ተወልዶ ትንሽ ሕፃን ወንድ ከሆነ በ40 ቀን ሴት ከሆነች በ80 ቀን እንደምትጠመቀው ይሆንለታል። አዲስ ሆኖ ይፈጠራል ማለት ነው። በእግዚአብሔር ፊት ንጹሕ ሕፃን ይሆናል። እድሜው ትልቅም እኮ ሊሆን ይችላል። አያችሁ ልጆች፣ ጥምቀት አዲስ ሕይወት እንድናገኝ ያደርጋል። እንደ አዲስ ሕይወትን እንድንጀምር ያደርጋል ማለት ነው። በሌላ አነጋገር ምን ማለት መሰላችሁ? ይሄ ኮምፒውተር ላይ ስትጠቀሙ አንዱ አለ አይደለ? አንዱ ማድረጊያ እኮ ሪፍሬሽ ነው። በቃ አዲስ ይሆናል። የጠፋውን ሁሉ አስተካክለን እንድንጀምር ያደርጋል ማለት ነው። አዲስ ሕይወት መጀመሪያ ነው። አዲስ ሕይወት ለማግኘት ጥምቀት አስፈላጊ ነው ማለት ነው። ከዛም በተጨማሪ በቤተ ክርስቲያናችን ጥምቀት ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር መተባበራችንን እንመሰክራለን በጥምቀት። ከዚያም በተጨማሪ ከጌታችን ከኢየሱስ ክርስቶስ ጋር አንድ እንድንሆን ያደርገናል። አያችሁ ቅዱስ ጳውሎስ እዚህ ጋር የጻፈውን እስኪ እቺ የተጻፈችው በጥቁር የተጻፈችው የሚያነብልኝ ማን ነው? ገላትያ ምዕራፍ 3 ቁጥር 27 ላይ ገላትያ ምዕራፍ 3 ቁጥር 27 ላይ የተጻፈውን የሚያነብ ማን? በክርስቶስ የተጠመቃችሁ እናንተማ ክርስቶስን ልብሳችኋል። በጣም ጥሩ እግዚአብሔር ይስጥልን። ይቅርታ ል የምትለዋ ለናት ቃሎት ያሰማል። በክርስቶስ የተጠመቃችሁ እናንተማ ክርስቶስን ለብሳችኋል። አያችሁ ክርስቶስን ለብሳችኋል ማለት የክርስቶስ ሆናችኋል። ከክርስቶስ ጋር አንድ ሆናችኋል። ክርስቶስ እናንተን ተዋህዷችኋል። ምክንያቱም ልክ ጥምቀት ከተጠመቅን በኋላ እንቆርባለን። ስንቆርብ የክርስቶስን ስጋና ደም እንቀበላለን። ክርስቶስ ከሰውነታችን ጋር ይዋሃዳል። አያችሁ። ስለዚህ ጥምቀት ከኢየሱስ ክርስቶስ ጋር አንድ ለመሆን እንድንሆን ያደርገናል። ደስ የሚለው እሱ። ከዚህ ይሄን መርሳት የለባችሁም። የምንጠመቀው ቤተክርስቲያን የምታጠምቀን ለዚህ ነው፣ ከክርስቶስ ጋር አንድ እንድንሆን ማለት ነው። ክርስቶስ እኛን እንዲዋሃደን ማለት ነው። ቅድም እንዳልኳችሁ ጥምቀት ወደ ቤተክርስቲያን መግቢያ በር ስለሆነ የመጀመሪያው ሪኳየርመንት ተጠምቆ ነው ወደ ቤተክርስቲያን የሚገባ የእግዚአብሔር ልጅ ለመሆን ማለት ነው። ስለዚህ ልክ ስንጠመቅ የቤተ ክርስቲያን አባል እንሆናለን። አሁን ሁላችሁም እዚህ ያላችሁ ልጆች የቤተ ክርስቲያን አባል ናችሁ።
ሁላችሁም ወንድምና እህት ናችሁ። በነገራችን ላይ ይሄን ማወቅ አለባችሁ። ለምን? በክርስቶስ የአንዲቷ ቤተ ክርስቲያን ልጆች ናችኋ። ስለዚህ እናታችሁ ቤተ ክርስቲያን ናት። አንድ ቤተ ክርስቲያን ስላላችሁ አሁን ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅድስት ማርያም ወይም ደግሞ አማኑኤል ወይም ደግሞ ቅድስት ሥላሴ ወይም ደግሞ አቡነ ተክለ ሃይማኖት ወይም ደግሞ ቅድስት አርሴማ ሊሆን ይችላል የምትሄዱት ቤተ ክርስቲያን። ሁሉም ቤተ ክርስቲያን ግን አንድ ነው። በተለያየ ቅዱሳን ቢጠራም በሁሉም ቤተ ክርስቲያን ያለው አንዱ እግዚአብሔር ነው። በሁሉም ቤተ ክርስቲያን ያለው የአንዱ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋውና ደሙ ነው። ስለዚህ ቤተ ክርስቲያን አንዲት ናት ማለት ነው። አያችሁ። ስለዚህ የዚች የአንዲቷ ቤተ ክርስቲያን ልጆች ናችሁ። ስለዚህ ወንድማማች እህትማማች ናቸው ማለት ነው። መተሳሰብ ያስፈልጋል። አንዳችሁ ሌላችሁ ማሰብ አለባችሁ በጸሎት። አሁን ለምሳሌ ማርኮን ለረድኤት፣ ረድኤት ደግሞ ለብሩክ፣ ብሩክ ደግሞ ለኤዶም፣ ኤዶም ደግሞ ለኑሃሚን፣ ባሮክ ለሌላኛው ለበአምላክ እየተባለ ሁላችሁም በጸሎት መተሳሰብ ያስፈልጋል። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በአንድ ማዕድ በአንድ ጉባኤ የአንዲት ቤተ ክርስቲያን የሆኑ ልጆችህን አብረውኝ የሚማሩትን ጠብቃቸው፣ ክፉ እንዳይነካቸው አድርጋቸው፣ በትምህርታቸውም እንዲጎብዙ አግዛቸው እያላችሁ መጸለይ ያለባችሁ። ይኸውላችሁ ስማርት የሆነ ልጅ ለሌላው ሰው ይጸልያል። ለሌላው ሲጸልይ በረከት ራሱ ያገኛል ማለት ነው። ይህን ማወቅ አለባችሁ። ለሌላ ሰው ስትጸልዩ እግዚአብሔር ሌላውን እናንተ የጸለያችሁለትን ሰው ሊባርክ ሲመጣ እናንተንም ይባርካል። ስግብግብ ከሆነ ግን ሁል ጊዜ ለኔ 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 የሚል ከሆነ እግዚአብሔር ሰልፊሽ የሆነ ሰው አይወልድም። መተሳሰብን ስለሚወድ እግዚአብሔር ማዘንን ስለሚወድ፣ ለዛ እኮ ነው ቅድም ብያችሁ የለ ጸሎት ስንጸልይ አባታችን ሆይ ነው ምንለው ወይስ አባቴ ሆይ ነው ምንለው? አባታችን አያችሁ። ስለዚህ የጋራ ነው አይደለ? አባታችን አያችሁ። ስለዚህ አባታችን ሆይ ስንለው የሁላችንም ነው ማለት ነው። ስግብግብ ሆኖ ግን አባቴ ብሎ የሚጸልይ ከሆነ ግን አይሰማም እግዚአብሔር ማለት ነው። አይሰማም ማለት አይ የግዴታ ሌላ ካልጸለይ ጸሎትን አልሰማም ይላል ማለት አይደለም። እግዚአብሔር ለሌሎች የሚጸልዩ ሰዎችን አብልጦ ይወዳል ማለት ነው። ለግሉ ለራሱ የሚጸልየውን እኮ ይቀበላል። ግን ሁል ጊዜ የሚስገበገብ ከሆነ እኔም ብቻ ሌላውን አትመልከት የሚል ከሆነ ግን አይሰማም እግዚአብሔር። ስለዚህ መተሳሰብ፣ የቤተ ክርስቲያን አባል ስለሆንን አባልነትን ለማጽናት አብሮ መተጋገዝ ያስፈልጋል። ይሄ ሁሉ ስለሚሆን ይሄ ሁሉ ጥቅም ስላለው ጥምቀት ቤተ ክርስቲያናችን ታጠምቀናለች፣ ክርስትና እንነሳለን ማለት ነው። ለዚህ ነው በቤተ ክርስቲያን ጥምቀት የምንጠመቀው። አያችሁ፣ የቤተ ክርስቲያን አባል ለመሆን የጌታችን የኢየሱስ ክርስቶስ ከመድኃኒታችን ከኢየሱስ ክርስቶስ ጋር አንድ ለመሆን አያችሁ። ይሄ እነዚህ ጥቅሞች ስላሉት ቤተ ክርስቲያን ሁል ጊዜ እንድንጠመቅ ታዘናለች። መጠመቅ ያስፈልጋችኋል ምትለን አዲስ ሕይወትም ለማግኘት ከጌታ ሞትና ትንሣኤ ጋር ለመተባበር ህብረት እንዲኖረን ይሄ ለእኛ ልጆች ስለሚያደርገን አያችሁ። ከዚያም በተጨማሪ ድህነት ለማግኘትም እንድንድን ከውሃና ከመንፈስ እንደ አዲስ ዳግመኛ ለመወለድ ልክ እነ ኒቆዲሞስ ጌታችን እንዳስተማረው የኃጢአትም ደግሞ ይቅርታን ለማግኘት ኃጢአታችን እንዲደመሰስልን እንጠመቃለን ማለት ነው። ስለዚህ ጥምቀት፣ ምስጢረ ጥምቀት እነዚህ ጥቅሞች ስላሉት አስፈላጊ ስለሆነ በቤተ ክርስቲያን ከሚከናወኑ አዕማደ ምስጢራት 5ቱ አዕማደ ምስጢራት መካከል አንዱ ነው ማለት ነው። ግልጽ ነው? በጣም ጥሩ፣ በጣም ጥሩ። የዛሬ የቤት ስራችሁ የሆነው 7ኛው ላይ ያለውን ጥቅስ እንደባለፈው ጽፋችሁ መላክ ነው። አንብባችሁ አይደለም፣ ጽፋችሁ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች
ምዕራፍ 2 ከቁጥር 11 እስከ 13 የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 2 ከቁጥር 11 እስከ 13 ድረስ ያለውን ጽፋችሁ ትልካላችሁ። ስትጽፉ ምን እንደሆነ እንድታውቁት ነው ጻፉ ምላችሁ። በነገራችን ላይ ስለምንድን ነው እያወራ ያለ የሚለው ስለምንድን ነው ቅዱስ ጳውሎስ ይሄን የጻፈው? የቤተ ክርስቲያን አባል ለመሆን ጥምቀት ያስፈልጋል ምን ስንል እዚህ ጋር ቅዱስ ጳውሎስ የጻፈው ምንድን ነው የሚለውን በደንብ እንድታውቁ ነው። ገልጽ ነው? አዎ በጣም ጥሩ ጨርሰናል። ጥያቄ ያለው አለ? እሺ ኤዶም እና ሃሌሉያ ማርኮ እና ሶሊያና ጥያቄ ነው። ቀጥሉ። እሺ ማርኮ እና ሶሊያና። መምህር የቤት ስራውን ትልክልናለህ ወይስ እንጻፈው? ጻፉት። እሺ መምህር አንዳንድ ሰዎች እኮ ከጴንጤ ወደ ክርስቲያን ሲገቡ ይጠመቃሉ። አዎ ይጠመቃሉ። በደንብ መጠመቃል። አሁን ቅድም የኃጢአት ስርየት ወይም ደግሞ ኃጢአትን ያስወግዳል ጥምቀት አልተባባልንም? እነዛ ሰዎች በሌላ ሃይማኖት ውስጥ ያሉ ሰዎች ወደ ክርስትናው ሲመጡ የግዴታ ንስሐ ይገቡና ለካህን ንስሐ ይገቡና ከዛ ንስሐቸውን ካህኑ ተቀብሎ ማድረግ ያለባቸውን ነግሯቸው ከጨረሰ በኋላ ልክ እናንተ ሕፃን እያላችሁ እንደተጠመቃችሁት ይጠመቃሉ ማለት ነው። ለትላልቅ ሰው ይፈቀዳል? አዎ ይፈቀዳል። መምህር እነሱም እንደኛ በእንትን ውስጥ ገብተው ነው የሚጠመቁት? ትክክለኛው እንደዛ ነው የሚጠመቀው። እንደዛ ነው የሚደረገው። ይሄ ባልዲ ውስጥ ገብተው? አዎ አንዳንድ ጊዜ በቂ ውሃ ሳይኖር ሲቀር ላይደረግ ይችላል እንጂ ወይ ደግሞ ዝም ብሎ መስቀል ተደርጎበት በጆክ ሲጨመርባቸው አይታችሁ ታውቃላችሁ? አዎ እንደዛ ይደረጋል። የውሃ ቦታ ወይም ደግሞ ቦታው የማይመች ከሆነ ግን ገንዳ ካለ ግን ገንዳ ውስጥ ብቅ ጥልቅ እንዲሉ ይደረጋል ማለት ነው በትክክለኛው መንገድ። እሺ መምህር አመሰግናለሁ። እሺ ሌላኛው ግን ደግሞ አንዳንድ ጊዜ መጀመሪያ ኦርቶዶክስ የነበረ ሌላ ሃይማኖት ከገባ ከዚያ እዚያ ሌላ ሃይማኖት ሌላ እምነት ገብቶ በዚያ እምነት ከቆየ በኋላ አይ እኔ ተሳስቼ ነበረ ወደ መጀመሪያዬ ወደ ኦርቶዶክስ እምነት የመመለስ እፈልጋለሁ ካለ ግን ጥምቀት አይደለም የሚደረገው። እሺ እሱ ሌላ ስርዓት ይባላል። እሱ ሌላ ጊዜ እንማረዋለን። ቄደር የሚባል ራሱን የቻለ ሚስጢረ ቤተ ክርስቲያን አለ። እሺ ባሮክ። መምህር እኛ ውጪ ስለሆነ ያለ ነው ለመጻፍ አይመችም። እሺ ልካለሁ። እሺ በአምላክ እናሮ ቢኒያም ነኝ እና ጥያቄ ለምንድን ነው በቀዝቃዛ ውሃ የሚጠመቁት? ህፃናት ትንሽ ስለሆኑ በሙቅ ውሃ ቢሆን ምን ችግር አለው? እንዳይበርዳቸው እንትን እንዳይሆኑ ብቻ ምን ችግር አለው? ጥሩ ጥያቄ ነው። በቀዝቃዛ ውሃ የሚሆንበት ዋነኛው ምክንያት ውሃውን ስናሞቀው ተፈጥሮ ወይም ደግሞ አሁን ለምሳሌ በሳይንሱ ስትሄዱ አሁን እንዲገባችሁ ማለት ነው ውሃው ሲሞቅ ኬሚካል ኮምፖዚሽን ይቀየራል አይቀየርም? ኬሚካል ቦንድ ማለት ኮምፖዚሽኑ ሳይሆን ኬሚካል ቦንዶቹ ለውጥ የለው ሃይድሮጅን እና ኦክሲጅን የተለያዩ ነገሮች ቦይል ለማድረግ ከዚህ የምንጠመቀው በተፈጥሮ ባለው ውሃ ስለሆነ ነው። ነገር ግን ህፃናት አሁን ለምሳሌ በጣም የሚያማቸው ህፃናት አሉ። የሚያማቸው ህፃናት ሲሆኑ ግን ውሃው ለብ ተደርጎ ጥምቀት ይደረጋል። ለምሳሌ ውጭ ሀገር ላይ ዊንተር ሲሆን በጣም ስለሚበርድ ህፃናቱ እንዳይቸገሩ ተብሎ ለብ ተደርጎ ጥምቀት ይደረጋል። እሺ ግልጽ ነው? አዎ። እሺ ኤዶም እና ሃሌሉያ። እሺ መምህር ቅድም የሚስጥረ ጥምቀት አስፈላጊነትን ስንማር አዲስ
ህይወትን ይሰጣል ወይም ደግሞ ኃጢአትን ያስወግዳል ስንል ከ7 ዓመት ጀምሮ ስናጠፋ የነበረው ጥፋት ወይም ያደረግነውን ኃጢአት እግዚአብሔር ይረሳዋል ወይስ ስቲል ይቆጠርብናል? ለምሳሌ እድሜው ክርስትና ሲነሳ ጥሩ ጥያቄ ነው። ክርስትና ሲነሳ አንድ ሰው ከሌላ እምነት አሁን ለምሳሌ እንበልና አንድ ልጅ እድሜው 8 ዓመቱ ነው። ወላጆቹ ሌላ እምነት ውስጥ ነበሩ። ወደ ኦርቶዶክስ ተዋህዶ መምጣት ፈለጉና ተምረው ከዚያ በኋላ እንዲጠመቁ ተደረገ። ሲጠመቁ ወላጆቹ ንስሐ ይገባሉ። ያ 8 ዓመት የሞላውም ልጅ ንስሐ ይገባል። ማለትም ከ7 ዓመቱ እስከ 6 ዓመቱ ባለው ጊዜ ውስጥ የሰራቸው ያጠፋቸው ጥፋቶች ለካህን ይናገራል። ከዚያ ካህኑ አይ እንዲህ ስላደረግክ እንዲያድርግ ወይ ስገድ ወይ ጹም ወይ ደግሞ ይቅርታ ጠይቅ ብሎ ያዛል። ከዚያ በኋላ ጨርሶ የታዘዘውን ሁሉም ከፈጸሙ ወላጆቹም ያም ልጅ ከፈጸመ በኋላ ክርስትና ይነሳሉ ማለት ነው። ከዚያ አሁን ልክ ንስሐ ከገባ በኋላ የድሮ ኃጢአቱ ሙሉ በሙሉ ይጠፋል። እግዚአብሔር ንስሐ ከገባን በኋላ በፊት የሰራነውን ኃጢአታችንን አያስበው። ይህን ማወቅ አለባችሁ። ንስሐ ጥቅሙ እዛ ጋር ነው። ንስሐ እስከ ዛሬዋ ቀን የሰራናትን ኃጢአት ለቄሱ ለካህኑ ከተናገርም በኋላ ከዛ በኋላ እግዚአብሔር ይረሳዋል። ሰው ነው ማይረሳው፣ እግዚአብሔር ይረሳል። ይረሳል ማለት ምን ማለት መሰላችሁ? ያጠፋዋል። ኃጢአታችንን ሙሉ በሙሉ አቅልጦ ያጠፋዋል። አሁን ለምሳሌ ምሳሌ ልንገራችሁ። የእግዚአብሔር የአምላካችን ይቅር ባይነት እንደ ባህር ነው፣ ሰፊ ነው። የባህር ውሃን አሁን አስቡት እስኪ። አሁን እዚያ የባህር ኦሽን ወይም እናንተ ወይ ኦሽን በሉት ወይ ደግሞ ሌክ በሉት፣ ሰፊ ውሃ ላይ ውሰዱና በአንድ ማንኪያ ዘይት ብትጨምሩበት ያ ዘይት ያንን ባህር ይቀይረዋል? አይቀይረው። እሱ ነው እዚያ ነው። እኛ ንስሐ ስንገባ ኃጢአታችንን ልክ ያ ዘይት እዛ ውሃ ውስጥ ገብቶ ጥፍት እንደሚል የእኛም ኃጢአት የእግዚአብሔር ቸርነት ውስጥ እንደዛ ጥፍት ብሎ ብትንትን ብሎ ይጠፋል። ስለዚህ ንስሐ ስንገባ ይረሳል ኃጢአታችን ማለት ነው። ግልጽ ነው? አዎ በጣም ጥሩ። እሺ አሁን አንድ ሰው ልጅ ሆኖ ከተጠመቀ ሲያድግ ሃይማኖት መቀየር ይችላል እንዴ? ሃይማኖት ጠብቆ ማድረግ ያስፈልጋል። በነገራችን ላይ ይህንን ደግሞ ወላጆች ማስተማር፣ ስለ ሃይማኖታቸው አውቀው እንዲያድጉ ልጆች ክርስቲያን ከሆነ ከልጅነት ካገኘ በኋላ ስለ ቤተ ክርስቲያኑ ቀርቦ ተምሮ እያወቀ ኦርቶዶክስ ተዋህዶ ምንድን ነው የምታስተምረው፣ የኔ ሃይማኖቴ ምንድን ነው፣ ቤተ ክርስቲያኔ ምን ትመስላለች ብሎ እያወቀ ካደገ ሃይማኖቱን አይቀይርም። አሁን ችግሩ ሳይማር ከቀረ ሳይማር ያድግና ትልቅ ከሆነ በኋላ ሌላው ቦታ የሚያየው ነገር አዲስ ይመስለውና ይሸወዳል። ሰው ማታለል ሴጣን ሁል ጊዜ ለማታለል አለ። አያችሁ? ስለዚህ በቤተ ክርስቲያን አሁን እናንተ እየተማራችሁ እንዳላችሁ መማር፣ ናታንና ማቲያስ ማይክ ዝጉ። እናንተን እየተማራችሁ እንዳላችሁት መማር፣ ያልገባውን መጠየቅ፣ ቤተ ክርስቲያኑን ማወቅ። አያችሁ? ቅድም እኮ ብያችኋለሁ። ከእናትና ከአባት እንደተወለዳችሁ ከእግዚአብሔር ዳግም መወለድ ነው። ስለዚህ ሰው እናትና አባቱን ወዶ መኖር አለበት። እናትና አባቱን ቀርቦ ምን እንደሆኑ እንዴት እንደሚኖሩ ያን እንዴት ለምሳሌ አሁን ኤልሮኢ ወላጆቹ እንዴት እያሳደጉት እንዳሉ ስለሱ ምን ዋጋ እየከፈሉ እንዳለ አኗኗራቸው፣ ፍቅራቸው ለሱ ብሎ የሚለፉትን እያወቀ ካደገ ወላጆቹን ይጠላቸዋል ወይስ ይወዳቸዋል? ይወዳቸዋል። አያችሁ? እንደዛውም አንድ ልጅ ቤተ ክርስቲያኑ ማን እንደሆነች ቀርቦ የሚያይ ከሆነ የሚማር ከሆነ የሚያገለግል ከሆነ በቤተ ክርስቲያን ውስጥ የሚሳተፍ ከሆነ ሁል ጊዜ የሚቆርብ ከሆነ ቤተ ክርስቲያን ምን እንደሆነች ቀርቦ የሚያውቃት ቤተ ክርስቲያን ለሱ ምን ዋጋ እንደከፈለች የሚያውቅ ከሆነ ቤተ ክርስቲያንን ይወዳታል። ስለዚህ የሚወዳ ልክ
ወላጆቹን የሚወድ ልጅ ነገ ወላጆቹን አልፈልጋችሁም ብሎ እንደማይተወው ያም ልጅ ቤተክርስቲያንን እያወቀ ካደገ ከቤተክርስቲያን አይወጣም። አሁን ዝም ብሎ የሚወጡት ሰዎች ቤተክርስቲያን የማያውቁ ሰዎች ናቸው። ልክ ወላጆቹን መጀመሪያ ሳይረዳቸው አንደርስታንድ ሳያደርግ ወላጆቹን በቃ እኔ ወላጆች አይወዱኝም ብሎ አኩርፎ እንደሚጠፋ ልጅ ማለት ነው። ስለዚህ የሚያውቅ ከሆነ ሃይማኖቱን አይቀይርም ማለት ነው። እሺ እነ በአምላክ አሁን ሰው ንስሐ ሲገባ ይጠመቃል። ንስሐ ሲገባ የንስሐ ጥምቀት አሁን ለምሳሌ መጀመሪያ ላይ ክርስትና የተነሳ ሰው ኃጢአት ከሰራ በኋላ ንስሐ ከገባ በኋላ የንስሐ ጥምቀት የሚባል ራሱን የቻለ ጥምቀት አለ። አዲስ እንደ ክርስትና አይደለም። እሱ የክርስትና ጥምቀት አይደለም። የንስሐ ጥምቀት የሚባል ዝም ብሎ የሚጠመቅ ጸሎት ተደርጎበት የሚጠመቅ የሚረጭ ማለት ነው ጥምቀት አለ። ሁሌ ግን አይደለም። ካህኑ ቄሱ እንደዛም የንስሐ አባቱ ያንን ላያደርጉ ይችላሉ። ለሁሉም አይደለም። ቢደረግ ግን ይመከራል። እሺ ናሆም የሆነ ሰው አሁን ሙሉ ኑሮን ኃጢአት እየሰራ ኖሮ ሊሞት አካባቢ ንስሐ ቢገባ ያጠፋቸው ሙሉ በሙሉ ይሰረዝለታል። እግዚአብሔር ንስሐውን የገባው ያ ሰው ብልጣ ብልጥ ሆኖ ሳይሆን ይኸውላችሁ፣ ከዚህ በፊትም ብያችኋለሁ፣ እግዚአብሔር ፕሌይንግ ስማርት አይወልድም። ምክንያቱም ሁሉንም ነገር የሚያውቅ ስለሆነ ማታለል ስለማንችል ማለት ነው። መጀመሪያ ላይ ንስሐ ሳይገባ የቀረው በድክመቱ ምክንያት ሳያቀርቶ ወይ ደግሞ ጥፋቱን አውቆ ተጸጽቶ በፍጹም ልቦናው ተመልሶ በቃ ፍጹም ተጸጽቶ ማለት ነው ንስሐ ከገባ እግዚአብሔር ይቀበላል። ግን አይ በቃ እንደፈለኩ ሆኜ ጊዜን አሳልፌ ልክ ልሞት ስል ደግሞ ንስሐ ገባለሁ ብሎ ከእግዚአብሔር ጋር ብልጣ ብልጥ ለመጫወት ስማርት ለመሆን የሚሞክርን ሰው ግን እግዚአብሔር ይጸየፋል። እግዚአብሔር ንስሐ ስንገባ ይቀበላል ወይ? አዎ ይቀበላል። ግን ደግሞ በፍጹም ትህትናና በልቦና መሰበር ይቅርታ መጠየቅ። ንስሐ ማለት እኮ ልጆች ይቅርታ ማለት እኮ ነው። አሁን ለምሳሌ እናንተ የሆነ ሰው ጋር አጥፍታችሁ ሄዳችሁ በቃ አለ አይደለ እንደው ለመሸወድ ብላችሁ ሶሪ ብትሉት ትክክለኛ ሶሪ ነው ያ? አይደለም። አያችሁ? ስለ እግዚአብሔርም ጋር እንደዛ ንስሐ ማለት በቃ አምነንበት በቃ አይ ተጸጽቻለሁ፣ ሁለተኛ እንደዚህ አይነት ጥፋት አላጠፋም ብለን ነው ንስሐ የምንገባው። ስለዚህ እንደዛ ያ ሰው ሊሞትም ደርሶ ንስሐ ቢገባ እግዚአብሔር ይቀበላል። ግን ደግሞ ከእግዚአብሔር ጋር ብልጣ ብልጥነት የተጫወተ ከሆነ ደግሞ እግዚአብሔር ያዝንበታል። እንደዛ እንዳይሆን ሁሌ ስንኖር የንስሐ ሕይወት መኖር ነው ትልቁ ቁም ነገር እሱ ነው። ጥሩ አስተዋይና ጎበዝ የሆነ እንደውም ብልጥ የሆነ ሰው በሕይወት ዘመኑ ሁሌ ንስሐ እየገባ ከእግዚአብሔር ጋር ይኖራል። መቼ እንደሚሞት ስለማያውቅ ማለት ነው። አሁን ለምሳሌ ናሆም የጠየቀው ሊሞት ደርሶ አልጋ ላይ ሆኖ ላለ ሰው ነው አይደለም? ምሳሌ በመኪና አደጋ ቢሞት ያውቃል ሰው? ወይ ተኝቶ እያለ እዛው ቢሞት ወይም ሞቶ ቢነሳ ያውቃል? አያውቅም። አያችሁ? ስለዚህ መቼ እንደምንሞት አናውቅም። ስለዚህ ጥሩ መንገድ ሁሌ ንስሐ እየገቡ መኖር ነው ማለት ነው። አያችሁ? ይሄን መርሳት የለባችሁ። እሺ ሰዓታችንን እየጨረስን ነው። ሰዓታችን ሄዷል። ነያትና አቅሌሲያ የመጨረሻ ጥያቄ። ግን እኛ በሕፃንነታችን አንዴ ከተጠመቅን በኋላ ድጋሚ መጠመቅ እንችላለን? አንችልም። ይኸውላችሁ የክርስትና ጥምቀት አንድ ጊዜ ነው የሚደረገው። ከዚያ በኋላ አሁን ለምሳሌ ጠበል እየሄድ የምንጠመቀው ጥምቀት፣ ጥር 11 ላይ የምንጠመቀው ጥምቀት ወይም ደግሞ ንስሐ ገብተን የምንጠመቀው ጥምቀት ኃጢአትን ማስወገጃ ብቻ ነው። ወይም ደግሞ ለምሳሌ ጠበል ሄደን የምንጠበለው
እሱ አሁን ከበሽታ ምንድንበት ወይ ደግሞ የንስሐ አባታችን ኃጢአታችን ተናዘን ንስሐ ገብተን ከጨረስን በኋላ እዚህ ቦታ ሄደ ተጠመቅ ብሎ ሲያዘን ነው። እሱ ከእግዚአብሔር ልጅነት የምናገኝበት ወይ ደግሞ ክርስትና አይደለም እሱ። ስለዚህ አንድ ጊዜ ክርስትና የተነሳ ሰው ድጋሚ ክርስትና አይነሳም። ማለትም አንድ ጊዜ የተጠመቀ ሰው ድጋሚ አይጠመቅም ማለት ነው። ምክንያቱም አንድ ጊዜ ከእናትና ከአባቱ የተወለደ ልጅ ድጋሚ ከእናትና አባቱ ይወለዳል እንዴ? አይወለድም። ስለዚህ አንድ ጊዜ ከእግዚአብሔር ከተወለድን አንድ ጊዜ ብቻ ነው ከእግዚአብሔር የምንወለደው ማለት ነው። ግልጽ ነው። ስለዚህ አይደገምም ማለት ነው። እሺ ማርቆና ሶሊያና መምህር እንደዛ ከሆነ ለምሳሌ ከሌላ ሃይማኖት ወደ ክርስትና መጥቶ ተጠምቆ ድጋሜ ወደ ሌላ ሃይማኖት ሄዶ ወደ ክርስትና ሲገባስ? ያው ነው። ትክክል ነው። አሁን ለምሳሌ አንዳንድ ጊዜ ጥሩ ጥያቄ ነው። ሌላ ሃይማኖት ውስጥ ይኖርና ተመልሶ ክርስትና ሲነሳ ይጠመቃል። ከዛ በክርስትና ከዛ ደግሞ ተመልሶ ደግሞ ወደ ሌላ ሃይማኖት ወይ ደግሞ በፊት ወደ ነበረበት ከሄደ በኋላ ተመልሶ ቢመጣ ክርስትና አይደለም የሚነሳው። ቅድም ብያችኋለሁ። ቄደር የሚባል ራሱን የቻለ የጥምቀት አይነት አለ። ክርስትና ሳይሆን ጸሎት ተደርጎለት ይረጫል። ውሃው ጸሎት የተደረገበት ውሃ ይረጫል እንጂ እንደ ክርስትናው የክርስትና ጸሎት አይደለም የሚደረገው። ወደፊት የዛሬ ከብዙ ጊዜ በኋላ 7ቱ ሚስጥራተ ቤተክርስቲያን የሚባሉትን ስንማር ትማሩታላችሁ። እዛ ላይ ሚስጢረ ቄደር የሚባል የቤተክርስቲያን ሚስጢር አለ። ከሌላ ሃይማኖት ተመልሶ ክዶ ሄዶ ተመልሶ የሚመጣ ሰው የሚደረግለት ጸሎት እንደዚህ አይነት ጸሎት። ግልጽ ነው? እሺ፣ ጥሩ ጥያቄ ነው። እግዚአብሔር ይስጥልን። ኤድሮኢ የእጅ ያነሳው የቅድሙን ነው አለን? እሺ፣ ችግር የለውም። እሺ፣ ሰዓታችንን ስላሳለፍን ይቅርታ። ሁላችሁም ለጸሎት እንነሳ። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰስከን እናመሰግናለን። ቀሪውን ጊዜ ባርከ ቀድሰን እንድትሰጠን፣ ቤተክርስቲያናችን እንድትጠብቅልን፣ ልጆችህን በቤት እንድታሳድግልን፣ ወላጆቻችንንም እንድትጠብቅልን እንማጸናሃለን። በሰላም እንድታውለን እየተማጸንን ስምህን አባታችን ሆይ እያልን እንጠራሃለን። ስምህን አባታችን ሆይ በሉ። ዘላለም ድረስ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ያሰማልን። ሁላችንንም ያሰማን። አሜን። ሳምንት እስክንገናኝ ሁላችሁም በያላችሁበት መልካም ሳምንት። ቻው ቻው። ቻው።